ለሶስት አራት ጊዜ ሰው አያናት ካለ እውነትም ታግታም ሊሆን ይችላል አለች እነሱ 3 አመት 4 አመት ሙሉ ያገቱ ነው የሚያባሯቸው ሲበቃቸው ሲጀምር ባትኖር እኮ እንደዚህ አይከራከርም ነጁዬ ባትኖር ኦሬዲ ሞታለች ግሩፕ ቀርጾ ለመላክ አልፈለገም ማስቀረጽ ደግሞ ባይሄድ ራሱ ለተመላላሽ ማስቀረጽና ቀን በቀን የሚመላለሱ ወሬዎች ስላሉ ለነሱ አስቀርጾ መላክ ይችላል አብረው ሄዱት እነ የገጠር ልጅ አለው ልብስ መግዛት የምትፈልጉ ገስት ላኩ እኛ እንውረድለት ስራውን ይስራበት ሰውየው አይ ዙሮ አሁንኛ እንግዲህ እነሱ ያረፈችበትን ያውቃሉ አብረዋት የሄዱትም ቦታውን ያውቃሉ ቪዲዮውን ቀርጾ ይልኩልናል ከዛ በኋላ እናየዋለን ችግር የለው መልካም እሺ ስራህን ስራ ሳይያ መልካም ቀን እኛ ነው የቀበርነው እኮ ብሏል ምንም እኮ የሚያደርገው ነገር የለው እንዴ ያማ መካድ እኮ ነው አሁን አንተ የምትወዳ ሽፍታዎቹን አልፈዋል ገመድ በሚወጣው እዛ ስር የደከመችው እዛ ነው የቀረችው ብሏል አንተ ደግሞ አሁን እኮ እኛ ጨረስ እናመጣለን አሉ በቃ መጠበቅ ነው ጨርሰናል አላየሁትም እኮ አሁን እኮ እኛው ጨረስን ጉዳዩን ጨርሰናል everything you eat all ስለዚህ everything ምንም እኮ ነገርን እኮ እኮ ጨርስ ልጁ አፋት ነው እንዳመጣ ወይንም ያራታቸው ካለች በህይወት ያመጣሉ ከሌለች ያንን ያመጣሉ ችግር የለውም መልካም ወንድ እንዴት እንደስተለክ ነው ምንድነው ኩይንን ወይ ሚውት ማታረጋት ምንድነው አረ ስለዚህ ሁላችሁም በ27 እውነተኛውን እንጠብቃለን ስለዚህ እንግዲህ መቼ እንደሞተ ያንዳንዱ ያስታውቃል የትኛው ሳያ አንድ ነገር መናገር ፈልጌ ነው አምነህበት ነው ቪዲዮ ያልከው ታምንበታለህ አንተ ለምሳሌ አምንበታል ምን ችግር አለው ሰው ቦታውን ይሄው እዚህ ቦታ ነበረች ያረፈችው ያለፋቿ እዚህ ቦታ ነበር እዚህ ቦታ ላይ ሞተች እዚህ ቀብራታል ይሄው ብሎ ቀርጾ ቦታው አካባቢውን ቀርጾ ተነኮስ ማወቅ ያለብህ እኮ ዛሬ ራሱ ቢገለው ቢቀብሯት ራሱ በረሃ ነው ሙቀት ነው ልንገርህ በረሃ ነው ሙቀት ነው ሳይያራ ይለያል ያስታውቃል እኮ የዚህ መሆናችሁ ነው እንዴ የሁለት ቀን የሶስት ቀን የሞተ ሰውና ሳምንት ወይንም ወር ገዳማት ያደረሰው እኮ ያስታውቃል ሁሉም ያስታውቃል ችግር የለም እሷ የወደቀች እሷ ቀረችበት የተባለችበት ቦታ ላይ ምንም አይነት ያንን እዛ ቦታ ላይ ከደረሰ ሁላችንም እናቀው መንግስት ከሆነ ድረስ ምንም ችግር የለም ስለዚህ አብረዋት ያሉ አሉ ስለዚህ ያኮ ስላሉ እኛ ምናምንበት አብረዋት ሄዱ ሰው ይስላሉ እኮ ነው ቦታው ስለሚታወቅ ሻዳምጠኝ እኛም እናቀው ወንድማችን የራሳ ልጅ ነው እናቀዋለን ያገራችን ልጅ ነው ሀኒም እንደዚህ ለሀኒ ጉዳይ ያለው ይመችጋል በነገራችን በቃ ሷውን አቀላጥፎ ያምጣ ያንን ነው እንጂ አሁን ቪዲዮ ምናምን ባልከው ካመንክበት እሺ ችግር የለውም ምክንያቱም እዛ ቦታ ላይ ብዙ ሰዎች ሊሞቱ ይችላሉ ብዙ ሰዎች ያስታውቃል እያንዳንዱ ያስታውቃል ሰው ሁሉም ያስታውቃል ምንም ችግር የለውም አንተ አሁን ፋይሉን ስለዘጋኸው በቃ እኛ ዝም እንበልና ለሶስት ቀን አራት ፋይሉ አልተዘጋም ቀጠሮ ነው በ27 ይዘው እንዲመጡ ብለን ዛሬ 24 ነው
ፋይሉ አልተዘጋም። እስከዛ ራሳቸው ጋር መክረው በህይወት ካለች ተማክረው በህይወት እንዳለች ያሳውቁናል። ከሌለች ደግሞ ቦታውን ይዘው ሄደው ያሳዩናል። በተስማማን አይደለ? ሌላ ምን አማራጭ የለም። ዘመናዊና ባህላዊ ልብሶች አሉ። እሺ ሰያ ዞሮ ዞሮ አሁን የሚገዛው ልብስህን የሚገዛ ሰው አስገባ። ግን ልጅቷ በህይወት እንዳለች አስረግጠህ ንገረው። ባትኖር ይሄን ያህል አይከራከርም፣ ይሄን ያህልም አያጨቃጭቅህም። በቃ የሆነ ሰው ከሞተ ሞቷል፣ ከፈለጋችሁ ሬሳውን አሳያችኋለሁ ብሎ ማሳየት ነው። እሱ ግን ይሄን ያህል ደቂቃ ሊያከራክርህ የቻለው ልጅቷ ስላለች ነው። አንድ ሰው ቢያት ኦኬ ስህተት ነው፣ ሁለት ሰው ቢያት ስህተት ነው። ግን ከአንድም እስከ 4 ሰዎችን ልጅ አይተዋት የለችም እመኑኝ ማለት አይቻልም። ልጅቷ በህይወት አለች፣ እንዳለች ደግሞ ሁሉም ሰው አውቋል። ስለዚህ ልጅቷን ወይ ወደ ሀገሯ ይላኳት። ምናልባትም እሱ እኮ ህይወቷ ሲወጣ አላየሁም፣ ነፍሷ ሲወጣ አላየሁም ብሏል። ነፍሷ ሲወጣ ስላላየ ነፍሷ ሲወጣ አላዩም ማለት እኮ እነዛ አብረዋት ያሉት እኮ ነፍሷ ሲወጣ አላየንም ብለዋል። አላዩም ያሉት እሱማ አይቻለው በስልክ አብሬ ነኝ ስትቀበር ብሏል እኮ እሱ አይቻለው ብሏል። ኦኬ ያኛው ግን አላዩም ሲል ግን ሰምቼዋለሁ። አላዩም ያለው እነዛ አብረዋት የነበሩትን የነገጠር ልጅ ነው አብረዋት የነበሩት ናቸው ህይወቷ ሲወጣ ያላዩት እንጂ እነሱማ ቀበርናት እያሉ ሆነች ነው። በቃ ከቀበሯት የቀብሯን ቦታ እንትን እና እነሱማ ቀበርናት አሉ። ስለዚህ ኢንሻአላህ በህይወት እንደምትገኝ ተስፋ አለን። ተማክረው ይሄ ነገር ከባድ ነው። ኢንሻአላህ በህይወት ትኖራለች የሚል ሐሳብ አለ። ኢንሻአላህ እግዚአብሔር ይርዳት። የልጇ አምላክ የቤተሰቦቿ አምላክ ይርዳት። ግን በጣም የታዘብኩት ነገር አንድ ቁጥር ተጻፈው ያበባት ላክ ኮሜንት አይታይም። ዝም ብለው መግባት ፈልገው ነው። ዝም ብለው ሲጀመር የለችም። ቆይ እኔ ነኝ ያልኩ እሱ ነው። ማዛው ድንበር ላይ ነው። እስቲ ቆይ እሱም ድንበር ላይ ነው። አንደኛው ድፍታ ነው። ስናና ሰይድ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ያው አጀንዳውን ብዙም አልሰማሁትም። አሁን ነው የመጣው። ምንድነው ታዲያ? ሰይድ ምንድነው አየው ታዲያ? አየሁት ያልኩት እኔ ሳልሆን ሌላ ልጅ ናት። እኔ እዛው ደግሞ የዲላላውን ያስቆራጮችን ቁጥር ስጡኝና ቀጥታ እኔ ላገኛት እችላለሁ። እኔ በዚህ ልተባበራችሁ እችላለሁ። ኖርማል። ቆይ ያን እንግዲህ አሁን ጨርሰና ተመርኩ ጋር ትክክለኛ የምትተባበሯት ከሆነ አሁን ቀብሯን ማምጣት እችላለሁ ማለት ነው። ችግር የለውም። በህይወትም ካለች ደግሞ የትም አያመልጡም። እዚህ ትላልቆቹ ባላባቶች የሆነች ጋር ስለምንተዋወቅ ወንድሜ የምትይው ላኪ። ቆይ አሁን አንተ ዝም ብለህ ነው መርቅና ነው የምታወራው። በኋላ ከ27 በኋላ እናወራለን። አሁን ልጆቹ ጋር ተስማምተናል። አሁን ተጨማሪ መረጃ ነው አይቻለሁ የሚል ነው የምንፈልገው። ተጨማሪ መረጃ። ሁለተኛ እጣ ተመዝግባችሁ ገንዘብ ያላስገባችሁ ሰዎች እየተጠረዛችሁ ነው፣ እየተባረራችሁ ነው። በስማችሁ ሌላ እያስገባን ነው። መጠረዝ ብቻ ሳይሆን ውርደት ሰነድ ላይ መመዝገብ አለባቸው። ውርደት ሰነድ ላይ አንድ ወር ሙሉ ሰያ አንዴ ፍቅርን አስገባት። ሰያ ማናት? ፍቅር ዘመናዊና ባህላዊ አልባሳቶች አሉ እንደምታዩት። ይሄውላችሁ ያ ረቢ። እኔ እኮ ስልክ ሲበዛ ደግሞ ልቤን ያመኛል እኮ ወላሂ። አረጀው እንደ አንተ ገና ስንት ነገር
የሆነ ውሃ ነገር ጠጣ። አፉ ሁላ እኮ ደረቀ። ከዚህ ከወሮ በላ ደላላ ጋር ስትከራከር ማን ነው ልጁ? ቆይ ትላንትም ሲቀደር ነበር። ዝም ብሎ ሌላ ነገር ነው እንጂ በየቦታው እነሱ በኋላ ከነሱ በኋላ ከዛ በኋላ አሁን ሌላ ሐሳብ አናስገባም። ችግር የለውም። ችግር የለውም። እሺ አዎ ሰምቻለሁ። እሺ ያውቁታል እኮ የገጠር ልጅ ያውቁታል እኮ የሄዱበትን ቦታውን ሰው ሁሉ ያውቀዋል። በማን እንደው በቃ ችግር የለውም። አዎ ከ27 ወደ ኢንሻአላህ ቀርቦ በ27 ልጅቱን ያመጣሉ። ተማክረው ልጅቱን ያመጣሉ ኢንሻአላህ። ስላስገባህ አመሰግናለሁ ሰየው። ቀደም ድንገት ወጣ ስልክ ተደውሎብኝ እና ስታወሩት የነበረው ሁሉ ቆንጆ ነው። አሁን የሌሎችን ነገር አትቀበላቸው። በቃ ችግር የለውም። ሌላ እየመጣ በጎን የሚያወራው የእነሱ ጓደኛ ነው የሚሆነው። አትቀበላቸው። ችግር የለውም። በጀመር ላይ ሆኖ ወደ የሚያወራው አትቀበለው። በቃ እስከ 27 ተጠብቁ። ከዛ በኋላ ደግሞ ምንም መፍትሄ ከሌለን እንፈልጋለን። ችግር የለውም ኢንሻአላህ። ሰየው ላውራ አሁን ቆይ ችግር የለውም። በቃ ወንድም ከ27 በኋላ ሰያ በቃ እናመሰግናለን። መልካም ቀን ይሁንልን። አንቺ ገና 4 እና 3 ሚስት አስተዳድራለሁ ያልኩት ሰው ኖ አትችልም። በሁለት ስልክ አናቴ በጥበጥ አትችልም። እጅ ሰጥተሃል። የምን 4 ነው? ገና ስንት ተስፋ ስንት ዓላማ አለ። በሁለት ስልክ ገና ጦር እንመራለን እያልን ታፕ ኮምፕሊት አድርጉት። ገና ጦር እንመራለን እያልን ጭራሽ በሁለት ስልክ እኮ ተበጠበጠ። እሺ ዘመናዊና ባህላዊ የሚገዛ አስገባ እስቲ አሁን ገዛ አድርጉ። ወዝህ መለስ እንዲል ዘመናዊና ባህላዊ እንዲህ የሚገዛ አስገባ። እኔ እኮ የሚገርምሽ በጋው ልጅ ምክንያት እንዳውም እኮ ታልሞት አልቀርም። ወደፊት የዛ የየመኑ የዛ የሸዋሊ ጉዳይ ነው እንደዛ አድርጎ ስንት ጉድ የከተተ። አሁንም ደግሞ ታውቀዋለህ። አሁን እንኳን በዚህ ቃንስ ባህር የምንገባው ፍሩ። እናመሰግናለን። ሰያል ማገስፈርት እናመሰግናለን። ማን ለማን ይመጣል? ሄሎ ወአለይኩም ሰላም ወራህመቱላህ። እሺ ችግር የለውም። ምንም ችግር የለውም። እሱ እንግዲህ አመጣለሁ ብለናል። በቃ ያንንም እንግዲህ እንጠብቃለን። ችግር የለውም። ታፕ ኮፕሊንግ አድርጉ። እሺ መልካም
አንዴ ላስቸግርህ ወንድሜ ፍቅር የጀግናው ልጅ የምትለውን አስገባት አንዴ እሺ አንድ ቁጥር ጻፋሽ ፍቅር የጀግናው ልጅ የት ናት ማት ነው የላከው አበባ ትጭ ፍቅር ብዙ ሰው ነው የላከው ተጨናንቋልሽ ፍቅር የጀግናው ልጅ የት ነሽ ፍቅር ተቻለ ቢላንታ መረንቶ ለንደን ትላለች ግዢና ለመሲ አይ ፍቅርዬ ከጎረቤት መግዛት ስለምፈልግ አራራክሽ እንደዛ ብሎ ነገር የለም ጓደኛ የሚባል የለኝም ዱባይ በቃ ራስ ይሻለኛል ከጎረቤት ይሻለኛል ሁላችሁም ታፕ ኮፕሊንግ አርጉት ስለዚህ ኢንሻአላህ ዱአ አርጉ ጸልዩ እናደርጋለን እንዱ በ27 ያው እኛ ስለወደድናት ነው እንጂ በህይወት አለች ይሄው ልጃችሁ ይኖች ወደ የመን እንላካት ወይም ወደ ኢትዮጵያ እንመልሳት ብለው ቢመጡ በስማ ብር ራሱ ካስፈለጋቸው እንሰጣቸዋለን ማረም ዱአ አርጉ እርግጠኛ እንደዚህ ነው የሚሉት ሌላ ምንም ይሁት ልጅቱ በህይወት አለች በቃ መንፈሱ እንዳለች ነው እኔ ራሱ የሚነግረኝ ያው እነሱ አሁን ተመካከረው እንደምትመጣ ተስፋልኝ ቻለውን ነው ማን ይችላልን እንግዲህ እስከ 27 ሰጥተናል ማንንም ሰው እንዳይናገረው ማንንም ሰው ምንም እንዳይለው አንናገረውም የኛ ያገራችን እሱም ፈርቶት ሊሆን ይችላል ከ3 ቀኑ ካለፈው በኋላ ግን አንፋተው እኛ ራሳችን የራሳችን እንደሚማከርበታል ተከርቶም ሊሆን ይችላል እሱም ጋር ደግሞ የተሸወደው ነገር ሊኖር ይችላል ሳይድ አንድ ደቂቃ ብቻ ተናግሬለው ስማኝማ እኔ አንተ እንደዛ ስላልክ እንጂ ሬሳ ሳይን ምናምን ሲጀመር አልተስማማውበትም በጣም ከ10 ሰው ይበልጣል በውስጥ ሜሴጅ ያደረጉልኝ እዚህ ሲሰሙን የነበሩት ልጆች የሸዋ ልጆችና ምን አሉ መሰለክ ከሳምንት በኋላ ዛሬ ገሏት ከሳምንት በኋላ ሬሳዋንስ ይዞላችሁ ቢመጣ ለምን እንደዚህ ያትላላችሁ ብለው ነው አላስተነቀቅነውም ደግሞ ራሱን ላለማጋለጥ ልጅቷንስ ገሎ ሬሳዋን ቢያመጣት ይያሉ ነው የሁለት ወር የሁለት ወርና የአራት ወር አስክሬን ወይንም የ3 ቀንና የ4 ወር አስክሬን እኮ አስታውቃል ሞነሽ እኔ አላቅም ሳይድ ራሱን ላለማጋለጥ ሰውየው በጣም ይፈራ ነው የሚመስለው አላቅም እኮ ስለዚህ ምን ያረጋታል 3 ቀን የሰጠነው አይደለ በ3 ቀን ገሎ የ3 ቀን አስክሬን ይዞ መጥቶ ለማንኛውም አንተም ደክሞ ካለ ስራህን ስራ ሰውየው እኛ ግን እኛ እኮ ከሞተች በኋላ አይደለም የምንፈልገው በህይወቷ ነው የምንፈልገው እኛ ከነህይወቷ ነው ቀለም ሆነ ምን ከሞተች በኋላ እኮ እኛ ምን ያስፈልግ አስክሬን ማየት ነው ራሱን ለማዳን እና እንደዚህ ገሏትኝ እንዳመጣት ምናምን ይያሉ ነው እኔ እንደዚህ በፊት አሁን በአካል ይዟት ይመጣል ብዬ እኔ አልጠብቅም ምክንያቱም ይሄ ስራውን ማበላሸት ነው የሚያምነው የለም ኦሬዲ አግኝቷት እንኳን አለች ብሎን ቢያሳይ ያመጣው አራራራ ለቀጣይ ካቢኔት አይኖር እንዴ ነው የማያመጣው
የሚባል ነገር የለም። ሴትዮ የሰው ህይወት እኮ ነው። ለምን እንደሚያመጣ ታውቃለሽ? ለምን ሰውዬ ጋር ደም ስለሚፋሰሱ ያመጣታል። የተረጋጉ ሴቶች ነገር አታውሩ እንዴ? ያመጣሉ አታውሩ። ሁለተኛ የአራት ወር አስክሬንና የሶስት ቀን አስክሬን ያስታውቃል። ከዛ በኋላ ምናልባት እሱ መስሎ የነበረ ይሄው ልጃችሁ ይሄና ብሎ ሊያመጣ ይችላል። እንዴት አያመጣም? አዎ እንደዛ ነው እንጂ እኔ እንዳይገላት ነው ፈራኩ ጋይስ ቢያመጣት ነው እኔ እንዳለ ለምን ይገላታል እንዴ? ታው እንጂ ምን ብሎ ይገላል? እና ታዲያ የሶስት ቀን አስክሬንና የአራት ወር አስክሬን ሁሉም ተቆርቆሮላ ነው። እኛ ገንዘብ ታም መጀመሪያ ነገር የጠፋን በህይወት ያመጣል። በህይወት አለ እየተባለ ለምን ይገላል? ሰላም አለይኩም ሰያው። ወአለይኩም ሰላም። ሰላም ነው ወንድም ሰላም ነው አለን አልሐምዱሊላህ። ባሏን ታንከባክብ እንጂ አሁን እንደዚህ ወይኔ ሰያ እሺ እንደናችሁ ይሄን ሰውዬ ምን ያህል አንተ እንዴት ነው ግን እንዴት ምን ያህል ታምነዋለህ? እንዴት ቪዲዮ አሁን የሚሉት ነገር ቀርጸን ምናምን እንልካለን ምናምን የሚባለው ነገር እንዴት ነው? እኛ ራሳችን የምንቀበልበት ምክንያት ይኖርና ዝም ብለን አይደለም። እኛ ራሳችን የምናወጣበት መንገድ ስለሚኖረን ችግር የለውም። ጉዳዩን ያስታውቃል። ምንም ወደ ላይ ቢደብቁት ለሳያው ቦታውን እንግዲህ ምናልባት ልታውቀው ትችላለህ፣ ላታውቀውም ትችላለህ። እዛ ቦታ ላይ የተቀመጡ ሰዎች ለሰው ልጅ ምንም ያህል ርህራሄ የሌላቸው የሰው ልጅ የፌስታል ያህል የማያዩ ሰዎች ናቸው እዛ ቦታ ላይ የተቀመጡት። ይሄ ሰው ወይም ስራውን ያለማበላሸት በልጅቱ ላይ አደጋ ፈጥሮ ይቻትና ብሎስ ቢያመጣ ምን መረጃ ይሆናል? ይሄስ እንዴት ነው? ልጅቱ በህይወት አለች እርግጠኛ ነኝ 100%። ቆይ እስቲ እናንተ በምን የምታስቡት? የሶስት ቀን አስክሬንና የአራት ወር አስክሬን አታውቁም እንዴ? አይ ለማንኛውም እኔ እንደምለው ከሆነ ያን ቦታውን እኛ ሁላችንም እናውቀዋለን። ግን ልጅቱ በህይወት አለች። ገንዘብ ፈልገው ከሆነ በገንዘብ ህዝቡ ይረዳታል። እኛ ልጅቱ አገሯ ለቤተሰቦቿ እንድትገባ እንፈልጋለን፣ እንረባረባለን። ችግር የለም። ለሞ ሶስት ብሎ ነው ያስገባት። አሁን ደግሞ ወይ ወደ ሳውዲ እንመልሳት ወይም ወደ ሀገሯ ትግባ የሚል ምላሽ ይዞስ እንደሚመጣ ተስፋ አለን። ሌላ ነገር ዝጉ። ምክንያቱም እኔም ቢሆን የለችም ብዬ ባንዴዜ ላመን አልችልም። ይሄ የሆነ ትንሽ ባንገራገር አይቀርም። ይሄ ደግሞ የጽሞና ጊዜ ተሰጥቷል 3 ቀን። ከዛው አይ እኛ ልክ አንድ ነገር ልናገርና ገበያህን እንትን እንዳንልክ እኛ ለማንኛውም የለችም የሚለውን መረጃ ይዞ ቢመጣ ተቀባይነት አይኖረው። ምክንያቱም ሁላችንም እናውቀዋለን። 4-5 የተመላለስነን ቦታውን እናውቀዋለን። ችግር የለውም። ሀና ብቻ ሳይሆን በጣም ብዙ ልጆች የታገቱ ልጆች ስላሉ ስለምናውቀው ነው። ወረድ አንተ አታስፈልግ። ወረድ ሰውዬው ሲያወራ የነበረው ወሬ አመጣ። አካባቢው ጭራሽ እንዳይቀረጽ ነው እኮ እንደናንተ ያለው ሐሳብ ከባድ ነው። አያስፈልጉም። አሁን ታፕ ኮፕሊንግ አድርጉ። ሁሉ ሐሳቡ ይለያል። እኛ ቦታውን ያረፈችበትን የሚያውቁ ሰዎች አሉ። የመቻ አስክሬን እንደሆነ ሙሉ ያስታውቃል። አካባቢው ያስታውቃል። ካመጡ እውነት ከሆነ እነሱ የጽሞና ጊዜ ወስደው እሷን ራሷን በአካል ይዘዋት ይቀርባሉ። ጥርጥር የለም። ኢንሻአላህ እንደዛ ነው ሐሳባችን። ታፕ ኮፕሊንግ አድርጉ። ዘመናዊና ባህላዊ